ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዓርብ ቤተ ክርስቲያን ትባላለች። እንግዲህ ቤተ ክርስቲያን ስንል በዓለመ መላእክት በዓለመ ሰብ ተብሎ ይከፈላል። በዓለመ መላእክት ስንል ቤተ ክርስቲያን ከእሑድ ከመላእክት አመጣጥ ጀምሮ እስከ ሐሙስ ድረስ ቤተ ክርስቲያን በኢዮር በራማ በኤረር በመላእክት ከተማ ትኖር ነበረ ይላሉ ሊቃውንት። እንግዲህ በዓለመ መላእክት ስንል ይህንን ነው። ሰው እስከሚፈጠር ድረስ ከእሑድ ጀምሮ እስከ ሐሙስ በዓለመ መላእክት ትኖር ነበር። ይህንን አባ ጊዮርጊስ ዘጋስጫ እንደዚህ ይለናል። ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተክርስቲያን ስተት ትሜሰል በጽርሐ አርያም ዘላዕሉ ቤተክርስቲያን በኢዮር በራማ በኤረር ትመሰላለች ይልና ተሰራ በሰማይ ተሰራ በምድር በሰማይ የተሰራው በምድር ተሰራው ላይ ያመጣዋል። ስለዚህ እነሆ እስከ ሐሙስ በመላእክት ከተማ ትኖር ነበር ነው አንደኛው። ቀጥሎ አዳም ዓርብ ተፈጠረ። ከዓርብ አዳም ሲፈጠር ቀራንዮ ላይ ታየች ይላል። ይህንን መቃቢስ ዘገዳም ሆር የሚባል አንድ ሊቅ እንዲህ ይላል። ኢትኬ ቀራንዮ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ እንዲሁም ወመካነ መስቀሉ ለክርስቶስ። ቀራንዮ አዳም የተፈጠረባት፣ ቀራንዮ አዳም የተቀበረባት፣ ቀራንዮ መድኃኔ ዓለም የተሰቀለባት ናት ይላል። ስለዚህ አዳም በቀራንዮ ዓርብ ሲፈጠር ቤተክርስቲያን ታይታለች። አዳም ወደ ገነት ሲገባ ቤተክርስቲያን አብራ ወደ ገነት ገብታለች። አዳም በ7 ዓመቱ ወደ መሬት ሲወርድ ቤተክርስቲያንም አብራ ወርዳለች። ለዚህ ነው ክርስቲያኖች ባሉበት ሁሉ ቤተክርስቲያን አለች። ለምሳሌ በየወህኒ ቤቱ ብንሄድ ምን አለ? ቤተክርስቲያን አለ። ዛሬ ሌሎቹ ከኛ ኮርጀው ሁሉም ቤተ እምነቶች በወህኒ ቤት በከርቸሌ ቤተክርስቲያን ማምለኪያ ቦታቸውን አድርገዋል። ግን የምትቀድማ ቤተክርስቲያን ናት። ከአዳም ፍልሰት ወይም ስደት ጀምሮ አዳም ሲሰደድ ቤተክርስቲያንም ተሰዳለች እና እስከ ዘመነ ሙሴ አንድ ጊዜ በመርከብ ላይ፣ አንድ ጊዜ በባህር ላይ፣ አንድ ጊዜ በተራራ ላይ ቆይታለች። ዘመነ ሙሴ ግን ዘጸአት ምዕራፍ 25 ቁጥር 7 ላይ እነሆ በመካከላችሁ አድር ዘንድ ቤተ መቅደስ ስሩልኝ ብሎ እግዚአብሔር አምላክ ለሙሴ ነገረው። ምንድነው? ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል። መጀመሪያ እንግዲህ በስላሴ በዛ በመንበረ ስብሐት በስላሴ ስዕል ነጸብራቅ ታቦት ዘዶር እንተይት ይግዝእትነ ማርያም እነሆ ተቀምጣ ነበረ ይላል። በኋላ ግን ለሙሴ እንዴት እንደሚሰራ አሳየው። ድንኳኑን ካዘጋጀ በኋላ ዘጸአት 30 ላይ ዘኍልቍ 9:9 ላይ 40 ቀንና 40 ሌሊት በሲና ሙሴ ጾመ ጸለየ። ጾሞ ጸልዮ ሲጨርስ ታቦተ ጽዮን ይዞ ወረደ፣ ወደ ድንኳኑ አስገባ ማለት ነው። ከሙሴ እስከ ሰሎሞን ያለው እንግዲህ ደብተራ ኦሪት ነው። ከሰሎሞን ጀምሮ እስከ ዘሩባቤል ያለው ደግሞ የሰሎሞን ቤተ መቅደስ ነው። በዚያን ወቅት ግን መካከል ላይ 70 ዘመን እስራኤላውያን ወደ ባቢሎን ወርደው ይህ አሁን የምናየው አዳራሽ የሚመስል መርከብ የሚመስል ነገር እንደ ድንኳን ያለ ነገር ቤተክርስቲያን ጣልቃ ገብቷል ለ70 ዘመን ማለት ነው። በዚያ በባቢሎን ውስጡ ነው እነ ኤርምያስ እነ ዳንኤል አናንያ አዛርያ ሚሳኤል ሌሎቹም ነቢያት አብረው ወርደው እነዚያ አባቶች ምን አሉ? ቤተክርስቲያን ብንሰራ ድንጋይ ብንፈልጥ እንጨት ብንቆርጥ ሳር ብናጭድ እግዚአብሔር አባቶቻችን አይቆጣም ነበር፣ አሁንም ከተመለስን በሰላም እንሰራለን ብለው ቃል ገቡ። ከ70 ዓመት በኋላ እግዚአብሔር ይቀዳላቸውና ወደ ሀገራቸው ተመለሱ። ዘሩባቤል 46 ዓመት ሙሉ ሰራው ተብሎ በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 15 ጀምሮ የምናገኘው ያ ንስትወ ዝንቱ መቅደስ ዋና ነሶ በሳልስት ዕለት ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ አድርጎ የሰውነቱን ቤተ መቅደስ በተሰራው ቤተ መቅደስ ያሳያቸው። በሌላ መልኩ በዚሁም ቀን ቤተ መቅደሱን ወገፍታ ማዕዳቲሆሙ ለመወልጣን መደርደሪያቸውን ገልብጦ እንስሳዎቻቸውን ፈቶ አርጋቡን አባሮ ሰዎቹንም እንደዚሁ ገርፎ ያስወጣበት በዕለተ ሆሳዕናም ያጸዳው ያ ቤተ መቅደስ ነውና እንግዲህ ከዚህ በኋላ ጌታችን ካረገ በኋላ በፊልጵስዩስ ሐዋርያት ወንጌል እነሆ ረድቶላቸው
አንደበታቸው ፈቅቶላቸው አስተምረው ሲጨርሱ እዚያ አካባቢ ያሉ ምዕመናን ሃይማኖታችን ካስጣላችሁን፣ ወደ እናንተ ሃይማኖት ከወሰዳችሁን የምናመልክበት ቦታና ቤተ ክርስቲያን ስሩልን ብለው ሲጠይቋቸው ቅዱስ ጴጥሮስና ዮሐንስ ተመካክረው እንኳንስ የእግዚአብሔር ቤት የግል ቤት እንኳን እግዚአብሔር ሳይጠየቅ አይሆንም አሉና እግዚአብሔርን ቢጠይቁት ዋሄመን መለ ሰለስተ አይባን ሰኔ 20 ቀን 3 ድንጋዮችን በምስራቅ በኩል